በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኅዳር 9 በዚህች ዕለት ለአባቶች ሊቃነ ጳጳሳት 41ኛ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ይስሐቅ አረፈ። ይህም ቅዱስ ቡርልስ ከሚባል አገር ነው። ወላጆቹም እግዚአብሔርን የሚፈሩ እጅግም ባለጸጎች ናቸው። ከረጅም ዘመንም በኋላ ይህን ቅዱስ በወለዱት ጊዜ በታላቅ ደስታ ደስ ተሰኙበት። ከዚህም በኋላ ያጠምቀው ዘንድ ወደ ኤጲስቆጶስ ባቀረቡት ጊዜ ኤጲስቆጶሱን ሲያጠምቀው በሕፃኑ ራስ ላይ የብርሃን መስቀልን አየ። በዚያንም ጊዜ የሕፃኑን እጅ ይዞ በራሱ ላይ አኖረ። እንዲህም ብሎ ትንቢት ተናገረለት። ይህ ሕፃን በእግዚአብሔር ቤተ ክርስቲያን ላይ ይሾማል። አባቱንም እንዲህ አለው፣ ይህን ልጅ ጠብቀው፣ እርሱ ለእግዚአብሔር የተመረጠ መሳሪያ ይሆናልና። ጥቂትም ባደገ ጊዜ የቤተ ክርስቲያንን ትምህርትና ጽሕፈትን አስተማሩት። የቅዱሳንንም ዜና የሚያነብ ሆነ። ወላጆቹንም ትቶ ወደ አስቄጥስ ገዳም ሄደ። በአበምኔቱ በአባ ዘካርያስም ዘንድ መንኩሶ በገድል ተጠመደ። በአንዲትም ዕለት አንድ ጻድቅ ሰው በቤተ ክርስቲያን ውስጥ አየው። በእርሱም ላይ ይስሐቅ በክርስቶስ ቤተ ክርስቲያን ላይ ይሾም ዘንድ አለው ብሎ ትንቢት ተናገረ። በዚያም ወራት ሊቀ ጳጳሳት አባ ዮሐንስ ጸሐፊው የሚሆነውና የሚረዳው ብልህ ሰው ፈለገ። ስለ አባ ይስሐቅም ነገሩት። እርሱም መልእክተኞቹን ልኮ ወደ እርሱ አስመጣው። ይጽፍለትም ዘንድ ደብዳቤ ሰጠው። እርሱ ግን አባ ይስሐቅ እያወቀ ጽሕፈቱን አበላሸ። ሊቀ ጳጳሳቱ እንዲተወውና ወደ አስቄጥስ ገዳም እንዲመለስ ነበር። የዚህን ዓለም ክብር ይጠላልና። ሊቀ ጳጳሳቱም እንዲተወውና እንዲያሰናብተው አውቆ ማበላሸቱን ባወቀ ጊዜ በጥሩ ጽፈሃል፣ ከዚህም እንድትሄድን ያልተውህም አለው። አባ ይስሐቅም እንደማይለቀው አውቆ የሚያውቀውን ሁሉ ጥበቡን ያማረ ጽሕፈቱንም ገለጠለት። ሊቀ ጳጳሳቱም በእርሱ እጅግ ደስ አለው። ከጥቂት ወራትም በኋላ አባ ይስሐቅ ወደ አስቄጥስ ገዳም ተመለሰ። አባ ዮሐንስም የሚያርፍበት ቀን በደረሰ ጊዜ ስለ እርሱ ሊቀ ጵጵስና የሚሾም ማን እንደሆነ ያስረዳው ዘንድ ክብር ይግባውና ጌታችንን ኢየሱስ ክርስቶስን ለመነው። ጌታም በራእይ ከአንተ በኋላ ለዚች ሹመት የሚጠቅም ረዳት ይስሐቅ ነው አለው። ከዚህም በኋላ ሕዝቡን ጠራቸውና ከእርሱ በኋላ ሊቀ ጳጳሳት ሆኖ የሚሾም ረዳቱ ይስሐቅ እንደሆነ አስረዳቸው። ከዚህም በኋላ አባ ዮሐንስ ባረፈ ጊዜ ይህን ቅዱስ አባት ይስሐቅን ይዘው በእስክንድርያ ሀገር ላይ ሊቀ ጳጳሳት አድርገው ሾሙት። በዘመኑ ቤተ ክርስቲያን ብርሃን ሆነች። ብዙዎች አብያተ ክርስቲያንንም አደሳቸው። ይልቁንም የወንጌላዊ ማርቆስን ቤተ ክርስቲያን አሳምሮ አደሳት። የሊቀ ጵጵስናውንም ቤት አደሰ። ይህንንም አባት ብዙ ችግርና መከራ ደርሶበታል። በወንጌላዊ ማርቆስ መንበር 7 ዓመት ተኩል ኖሮ አረፈ። በዚህም ቅዱስ አባት በመጽሐፈ ገድሉ ከእሑድ ቀን በቀር ሊቀ ጳጳሳት እንዳይሾም የሚያዝ ጽሑፍ አለ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ የ318 ኤጲስቆጶሳት ስብሰባ በኒቅያ ከተማ በጻድቅ ንጉሥ በቀስጠንጢኖስ ዘመን ሆነ። ከእርሳቸውም ጋር 4ቱ ሊቃነ ጳጳሳት አሉ። እሊህም አባ እለእስክንድሮስ የእስክንድርያ፣ አባ ዮናክንዲኖስ የሮሜ ሀገር፣ አባ ሶል ጴጥሮስ የቁስጥንጥንያና የአንጾኪያም ሊቀ ጳጳሳት አባ ኤዎስጣቴዎስ ናቸው። ስብሰባቸውም የሆነበት ምክንያት በእስክንድርያ ሀገር ቄስ ሆኖ ስለነበረው ስርአሪዎስ ነው። እርሱ ስቶ የክብር ባለቤት ወልድን በመለኮቱ ፍጡር ነው በማለቱ ነው። ከእሊህም ቅዱሳን ተጋዳዮች አባቶች ከውስጣቸው እንደ ሐዋርያት ሙታንን ያስነሱ፣ በሽተኞችን የሚፈውሱ፣ ድንቆች ታምራትን የሚያደርጉ አሉ። ብዙ ዘመናትም ስለ ቀናች ሃይማኖት የተሰቃዩ አሉ። ከእርሳቸውም የእጃቸውንና የእግራቸውን ጥፍሮች ያወለቋቸው አሉ። ዳግመኛም እጆቻቸውንና እግሮቻቸውን የቆረጧቸው አሉ። ጥርሶቻቸውን የሰበሯቸውና ጎናቸውን የሰነጠቋቸውም አሉ። ከውስጣቸውም ስሙ ቶማስ የሚባል የሀገረ መርዓስ ኤጲስቆጶስ አለ። ከሃዲያንም 22 ዓመት አስረው ርኅራኄ የሌለውን ስቃይ አሰቃዩት። በየዓመቱም ወደ እርሱ በመግባት ከሕዋሳቱ አንዱን ይቆርጣሉ። እንዲሁም በማድረግ እጆቹን፣ እግሮቹን፣ ከንፈሮቹን፣ አፍንጫውን፣ ጆሮቹንም ቆርጠው ጨረሱ። ጥርሶቹንም ሰበሩ። በእሳትም ተለብልቦ እንደጠቆረ ግንድ አደረጉት። የእርሱ ወገኖችም እንደሞተ አስበው እንደ ሌሎች ሰማዕታት በየዓመቱ መታሰቢያውን አደረጉ። እሊህ አባቶችም ወደ ኒቅያ ከተማ በደረሱ ጊዜ ንጉሥ ቆስጠንጢኖስ ታላቅና ሰፊ የሆነ መሰብሰቢያ አዳራሽ አዘጋጀላቸው። በውስጡም ለእያንዳንዳቸው ወንበሮችን አኖረ። የእርሱንም ወንበር ከእነርሱ ወንበሮች ዝቅተኛ አደረገ። መሳለምን በመርዓስ ኤጲስቆጶስ በቅዱስ ቶማስ ጀመረ፣ ሰገደለት። ሕዋሳቶቹ ከተቆረጡበት ላይ ተሳለመው። እንዲሁም አባቶችንም ሁሉ ተሳለማቸው። ከዚህም በኋላ በትረ መንግስቱን፣ ሰይፉን፣ ቀለበቱን ሰጣቸውና እንዲህ አላቸው፣ እነሆ አሁን በካህናቱ ሁላና በመንግስት ላይ ሃይማኖቱ እንደናንተ የቀና ከሆነ ታኖሩት ዘንድ፣ ሃይማኖቱ የቀና ካልሆነ ግን
ከምዕመናን ለይታችሁ ታሳድዱት ዘንድ ስልጣንን ሰጠኋችሁ። እነርሱም ሕግና ሥርዓትን ሰሩ። ክብር ይግባውና ጌታችን ኢየሱስ ክርስቶስን በመካከላቸው ይቀመጥ ነበር። ልቡናቸው በመንፈስ ቅዱስ የበራላቸው ሰዎች አይተውታልና በሚቆጥሯቸው ጊዜ ግን 318 ቁጥር ሆነው ያገኟቸዋል። ከዚህም በኋላ ለካህናትና ለሕዝባውያን፣ ለነገሥታት፣ ለመሳፍንት፣ ለሚገዙና ለሚሸጡ ነጋዴዎች፣ ለድሆችም፣ ለሽማግሎችና ለጎልማሶች፣ ለሙት ልጆችም፣ ለወንድና ለሴት ሥርዓትን ሰሩ። ከዚህም በኋላ ወልድ በመለኮቱ ከአብ ጋር ትክክል እንደሆነ እያስረዱ የቀናች ሃይማኖትን አስተማሩ። የተረገመ አርዮስንና በረከሰች ትምህርቱ የሚያምነውን አውግዘው ለዩ። የሰሯት ያስተማሯትን የሃይማኖት ትምህርት ይህች ናት እንዲህ ብለው ሁሉን በያዘ ሰማይና ምድርን የሚታይና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተፈጠረ ያይደለ የተወለደ በመለኮቱ ከአብ ጋራ የሚተካከል ሁሉ በእርሱ የሆነ ያለ እርሱ ግን ምንም የሆነ የሌለ በሰማይም ያለ በምድርም ያለ ስለ እኛ ስለ ሰው ስለ መዳናችን ከሰማይ ወረደ። በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። ሰው ሆኖ በጴንጤናዊ ጲላጦስ ዘመን ስለ እኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም ሕያዋንንና ሙታንን ይገዛ ዘንድ በጌትነት ይመጣል። ለመንግሥቱ ፍጻሜ የለውም። ከዚህም በኋላ የመንፈስ ቅዱስ ጠላት ስለሚሆን ስለ መቅዶንዮስ በቆስጠንጥንያ ከተማ 150 ኤጲስቆጶሳት በተሰበሰቡ ጊዜ ከዚህ የቀረውን ሰሩ። እንዲህም አሉ። ጌታ ማሕየዊ በሚሆን ከአብ በሰረጸ በመንፈስ ቅዱስም እናምናለን። እንሰግድለት እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት የተናገረ ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን እናምናለን። ኃጢአትን ለማስተስረይ በአንዲት ጥምቀትም እናምናለን። የሙታንንም መነሳት የሚመጣውንም ሕይወት ተስፋ እናደርጋለን። እኒህም አባቶቻችን ይህችን የሃይማኖት ትምህርት ምዕመናን ሁሉ በቀንም በሌሊትም በጸሎታቸው ጊዜ እንዲያነቧት በቅዳሴም ጊዜ እንዲጸልዩባት አዘዙ። ወንዶችና ሴቶች ሽማግሎችና ልጆች አገልጋዮችም ሁሉ እንዲማሯት አዘዙ። ሰርተው ወስነው ለቤተ ክርስቲያን የሃይማኖትን ፋና ካቆሙላት በኋላ ወደ የሀገራቸው በፍቅር አንድነት ተመለሱ። ለእግዚአብሔርም ምስጋና ይሁን። እኛንም በእሊህ አባቶች ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን።